ዘመን ዛሬ ድረስ በሀገር ኢትዮጵያ አከበራቸው ድንቅ ተሰጥኦ ያላቸው በህይወት ያሉ ከምድር ድካምም ያረፉ ብዙ አይተኪ ሰዎች እንዳሉ መቼም ይታወቃል። ከሙዚቃ ኢንዱስትሪውም ቢሆን የሚሰሙ ሙዚቃዎቻቸውን ጥለውልን ያለፉ በቲያትርና በትወናም እንዲሁ አስደምመው ምን አለ ዛሬ ድረስ በኖሩ ካልናቸው መካከል ለዛሬ በተለይ የዘጠናዎቹ ምርጥ ፈገግታን እያጫሩ በወቅቱ ብቸኛ በነበረው የኢትዮጵያ ቴሌቪዥን ጣቢያ ኮሜዲ ምን እንደሆነ በቀልዶቻቸው ያስቃኙ ከህልናችን የማይጠፋ ስራዎችን ስላበረከቱልን ደረጄና ሀብቴ ይህ ክፉ ሞት ያለያያቸውን ተወዳጆች እናነሳለን። ደረጄ በመድረክ ላይ ሳለ የሀብቴን የሞት መንደርደሪያን አጋጣሚ እስራኤል የወደቀ ጊዜ ነበር ያለበትንም ጨምረን የምንነግራችሁ ሲሆን አንድ ላይ እንዳሉ ዛሬ ድረስ እንዲሰማን ስላደረጉን አንዳቸው ከአንዳቸው መነጣጠል የሚያቅተን ስንቶቻችንን ነው። ለዛሬ ሀብቴ ምትኩን በደንብ እያነሳን ያልተሰሙ ነገሮችን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ በትህትና እንጋብዛለን። መሰል ታላላቅ ከህይወት ልምዳቸው ከስብዕናቸው ትምህርትን ልትቀስሙበት የምትችሏቸውን ሰዎች ከመነሻቸው ጀምረን የደረሱበትን የስኬትና የአስተዋጽኦ ማማ ያስቃኘንባቸውን ቪዲዮዎች ከቻናላችን ሁ ኢዝ ሁ የተሰኘ ፕሌሊስት ማግኘት ይችላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንም ይሁኑ። ጥበብና ጥበበኛ ሲገናኙና ቦታቸውን ሲያገኙ ይህንን ይመስላል የተባለላቸው አንድ ሁለት ብለን ቆጥረን የማንጨርሳቸው ሰዎች ምድርን ዓለምን ብትሆን እንደያዘች ይታወቃል። ከዕለት ተዕለት የሥራ ሕይወት ተግባራችን መለስ ስንል የቴሌቪዥን መስኮቶቻችንን፣ ስልኮቻችንን፣ መጽሐፎችና ሌሎች ለአእምሯችን ሰላም የሚሰጡትን ነገሮች ማድረግ የብዙዎቻችን ልምድ ነው። የተለያዩ የኮሜዲ ፊልሞች፣ ሾው መሰል ነገሮችን በተለያዩ ሰዎች ተዘጋጅቶ አሁን በየስልካችን ከመምጣቱ በፊት ወደ ኋላ መለስ ብለን በአካባቢያችን ከነበረ ቴሌቪዥን ያለበት ጎረቤት ቤት ተሰብስበን አንድ ላይ የታደምናቸውና የታዝናናንባቸው ብዙ ፕሮግራሞች አሉ። ከነሱ መካከል የማይረሱ የኮሜዲ ስራን እንዳንረሳው አድርገው ያዝናኑን ሁለት የጥበብ ከያንያን ነበሩ። ደረጄና ሀብቴ ብዙ አስቀውናል፣ አዝናንተውናል። የብዙዎች የዘመናቸው የሳቅ ምንጭ ነበሩ። ግን ደግሞ ሰዎች ስለነሱ ማንነት ይጠይቃሉ። አሁን ላይ በህይወት የሚገኘው ደረጄ በተለያዩ የመገናኛ ብዙሃን ስለ ራሱ ማንነት ብዙ ተጠይቆ መልሷል። ሀብቴስ ማን ነው የሚል ጥያቄ ግን ብዙዎች ጋር ሳይፈጠር አይቀርም። በተለይ ደግሞ እሱ ህይወቱ ባያልፍ ዛሬ ቢኖር እንዴት ያለ ጥምረት ይኖራቸው ነበር ስንል ሳቅ ብቻ በአይነ ህሊናችን የሚመጣም ይመስለኛል። ደረጄ ኃይሌ ከዛሬ 5 ዓመት በፊት በድንገት ሀብቴ ምትኩ ላይ ስላጋጠሙ መጠነኛ ህመም እንዲሁም በትናንሽ እንደ ፓራስታሞልና መሰል የህመም ማስታወሻዎችን ተጠቅሞ ስለሚድንበት ህመም የሚያውቀውን በቅልቦች ላይ ተናግሮት ነበር። ያለውም ትንሽ አሞኛል ብሎ ማስታገሻዎችን ይወስድ እንደነበርም እናውቃለን ብሎ ነበር። ነገር ግን ለአንድ የመድረክ ስራ በቴዎድሮስ ተሾመ አማካኝነት ወደ እስራኤል ሄደው ሀብቴ መድረኩ ላይ ከአንድም ሁለት ጊዜ ስራውን ሲያቀርብ የወደቀበት አጋጣሚን አንስቶ ከዛ በኋላ ከሞት ጋር ተፋጠጠ ሲልም ተናግሯል። ሀብቴ ምትኩ እንደ ኢትዮጵያን አቆጣጠር ሐምሌ 12 1958 ዓ.ም ይህችን ምድር የተቀላቀለ በጀነራል ዊንጌት የአካውንቲንግ ትምህርቱን ተከታትሎ በዲፕሎማ የተመረቀ ነገር ግን አብዛኛው የእድሜ ዘመኑን በኪነ ጥበብ ስራዎች ላይ በማሳለፍ ነፍሱ የወደደችው ቦታ የተገኘ ከዛም የብዙዎች የሳቅ ምንጭ የነበረ እንደሆነ ቢነገር መቼም ማጋነን አይሆንም። በ1979 ዓ.ም በሀገር አቀፍ ደረጃ በነበረው የሥነ ጽሑፍ ውድድር በከፍተኛ ውድድር ወደ ቀጠናዊ ውድድር በማለፍ ደረጃው ውስጥ በመግባትም የቻለ ሰው ሲሆን በዚህም ወደ ጥበቡ ዓለም መቀላቀል ችሏል። የደረጄና የሀብቴ ትውውቅም ያን ጊዜ እንደነበር ሁለቱም ከፍተኛ ውድድር ቀጠናዊ ውድድርን በማለፍ ከ1 እስከ 3 ደረጃ ውስጥ በመሆናቸው ውድድሩንም እንዳሸነፉም ተነግሯል። በ1979 ታኅሳስ 19 ዓ.ም ሲሆን ቦታው ደግሞ ገነት ሆቴል አካባቢ በሚገኘው ቀበሌ 09 አዳራሽ ውስጥ እንደነበርም ያስታውሳሉ። ከዛ በፊት ሁለቱ በአካል አይተዋወቁ እንጂ በየፊናቸው የተለያዩ ጋዜጦች ላይ የተለያዩ ጽሑፎችን ይሞክሩም ነበር። በሰፈርም ቢሆን ቅርብ ለቅርብ የነበሩም ሲሆን ደረጄ የሜክሲኮ ሰፈር ልጅ ሲሆን ሀብቴ የልደታ ሰፈር ልጅ እንደነበርም ይነገራል። ከወቅቱ ውድድር በኋላ በጋራ በመስራት የተለያዩ ዝግጅቶች ላይ በጋራ በመሆን ስራቸውን ማቅረብም ይጀምራሉ። በተለይ በኢትዮጵያ ቴሌቪዥን ይቀርቡ በነበረው በህብረት ትርኢት 120 እንዲሁም የተለያዩ የባህል ዝግጅቶችን አርማቂ በመሆን አይረሴ ስራዎቻቸውን አበርክተዋል። ደረጄና ሀብቴን የማያውቅ ኢትዮጵያዊ
የለም እስኪባል ድረስ ለዘመናት በኮሜዲ ስራቸው ህዝቡን እኩል ሲያስቁና ሲያዝናኑ በአብሮነትም ቆይተዋል። ደረጀና ሀብቴ በወቅቱ አንድ ትልቅ ብራንድ ነበሩ ማለትም ይቻላል። አራዳ፣ ሙያሽ የተሰኙ የሙዚቃ ስራዎቻቸው ደግሞ በእጅጉ አግዝፏቸዋል። በተለይ ደረጀ ስለ ሀብቴ ሲናገር ሙያውን ይኖር የነበረ ብራንዳችን እንዲቀጥል በታመመበት ጊዜ ለብቻ ያስጠርቶ እናቴን ሙያችንን አደራ ሰጥቶኛል ይላል። ያልተሰማው የሀብቴ ምትኩ አሟሟትም ቀናች ፈጅቶ ህዝብ አደባባይ በሚወጣበት ጥር 11 የጥምቀት ቀን እንደነበረ ደረጃ ኃይሌ ተናግሯል። ሀብቴ ምትኩ ፈጣን የፈጠራ ችሎታ ያለው ማህበረሰብን የሚያግዝ ከመቀለድ ባለፈ ለማስተማር ረጅም ርቀቶችን የሚሄድ እንደነበር የሚያውቁት ሲናገሩ የእናቱ ነገር የማይሆንለትም በማለት ይመሰክሩለታል። የሀብቴ ምትኩ ስራዎች በሀገር ውስጥ ብቻ የተወሰኑም አልነበሩም። በባህር ማዶ የሚገኙ ኢትዮጵያውያንም የኮሜዲ ስራዎችን የመመልከት ፍላጎታቸውን እየናረ በመምጣቱ ሀብቴ ከጓደኛው ደረጀ ኃይሌ ጋር በመሆን በኬንያ፣ በሳውዲ አረቢያ፣ በዱባይ፣ በባህሬን፣ በእስራኤል፣ በኳታር፣ በኩዌት፣ በአሜሪካ በመገኘት የኮሜዲ ስራዎቹን አቅርቧል። ነገር ግን በጥር ወር 1998 ዓ.ም ኮሜዲያን ሀብቴ ምትኩ በድንገት ከዚህ ዓለም በሞት ይለይና የአብሮነት ጊዜያቸው በአሳዛኝነት ሁኔታ ያበቃል። ያን ጊዜ ሀብቴ የ39 ዓመት ወጣት ነበር። ከሀብቴ ህልፈት በኋላም ቢሆን ኮሜዲያን ደረጀ ብቻውን ሆኖ የተለያዩ ፊልሞችን፣ የኮሜዲ ስራዎችን ሲሰራም ቆይቷል፣ እየሰራም ይገኛል። ደረጀ የወንድ ልጅ አባት ሲሆን የልጁንም ስም ሀብቴ ብሎ በመሰየም የጓደኛው ማስታወሻ አድርጎታል። በተለይም በኢትዮጵያ ቴሌቪዥን ይቀርቡ በነበሩት በህብረት ትርኢት 120 እንዲሁም የተለያዩ ዝግጅቶች ላይ አድማቂ በመሆን አይረሲ የኮሜዲ ስራዎችን ያበረክ ሀብቴ ምትኩን ያነሳሳ አጭር ፕሮግራማችንን በዚህ እየቋጨን፣ እንዲያው ግን እናንተ በይበልጥ የትኛው ስራቸው በልባችሁ ውስጥ እንደተቀመጠ በኮመንት መስጫው ስር እንድታስቀምጡልን እየጠየቅን በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠየቅን። ለዛሬ አበቃን።